ተመልሰናል የቻናሏን ቤተሰቦች እንዴት ነው ፈታ ያላችሁ አለን ፈታ ብለናል የገና ማግስት ላይ በየቤታቸው ሆነው ቻናሏን ያዩ እንደሆነ ምንም ጥርጥር የለውም እግረ መንገዳቸውን ደግሞ በስራ ቦታ ላይ ያሉ ሰዎች የዩቲዩብ ገጻችን ላይ ገብተው ቻናል 1 ኢትዮጵያ የሚለውን ሰብስክራይብ ያደርጋችሁ እስከ ጥምቀት 100 መግባት አለብን ለኛ የተሰጠ ዘመቻ አቋም ነው ይቀበላል ተመልካቾች 100 መግባት አለብን እሷንም ላይክ ያደርጋችሁ ሰብስክራይብ ያደርጋችሁ ቀጥሉ ቀጣዩ መሰናዶችን ቻሌንጅ 1 ነው ጆቢናስ ቻሌንጅ 1 ቀጣዩ ፕሮግራም ይሆናል በዚህኛው በቻሌንጅ 1 ፕሮግራማችን የተለያዩ ቦታ እንደርሳለን ከዚህ ቀደም እንዳሳየናችሁ ሶሻል ኤክስፐሪመንት ስራዎችን የምንሰራው በዚህኛው ደግሞ ለየት ያለ የተለያዩ ቦታዎች እንዳስሳለን የሰዎችን አመለካከት እናይበታለን ተከታትለን እንመለስ እስከ 50 ሺህ ብር የሚጠጋ ገንዘብ ውስጥ ያለው ዋሊ ብታገኙ ምን ታርጊያለሽ? ሁሉን አስረክበው ስጨት ደግሞ እግዚአብሔር ይሰጠኛል። አሜን። ጨምሮ ይስጥሽ ይላል። 50 ሺህ ብሩን ትመልስለታለህ? አማራጭ የለም። ቾሌዶች አደረገለ ብሩን 50 ሺህ ብሩን ጥለሽ ትያለሽ? ለህግ ካልመስጠት ነው። ዋሌቴ መልስልታል። ገንዘቡ አይመልስ። ገንዘቡማ ኑሮውን እያየ እሱ ራሱ ብመልስ ይታዘበኛል። እግዚአብሔር የሰጠህ ብር በስተት አካውንት ውስጥ ገንዘብ ገብቶ ያውቃል? ሁሉ ጊዜ አባይነሽ ምናምን የሚል አለ። ግን ይገባ 2000 ምናምን ብር ይገባል። ሄጄ አመለከታለሁ ብል ስለ ብሩ አባይነሽ ናት የምትልከውልህ? አባይነሽ በኔ አካውንት ከፍታ ይሆን አላውቅም። በኔ ስልክ ከፍታ ይሆን አላውቅም። የዋሌቱ ባለቤት አድራሻ በሙሉ እዚህ ጋር ይገኛል። ልደውል አልደውል ቻናል 1 ቻሌንጅ 1 ነው ይቆይ ቻናል 1 ቻሌንጅ 1 ፕሮግራማችን ጀምሯል። በዛሬ ፕሮግራማችን የሰዎችን እምነት የምንፈትሽበት ሶሻል ኤክስፐሪመንት ፕሮግራማችን ነው። ሰዎች የጠፋ ነገር ቢያገኙ ይመልሳሉ ወይስ አይመልሱም የሚሉትን ነገሮች አብረን እናያለን። አብራችን ቆዩ። እሺ ስምሽም አልበል መንገድ ላይ ይሄድ እስከ 50 ሺህ ብር የሚጠጋ ገንዘብ ውስጥ ያለውና የተለያዩ የሰውየው መረጃ መታወቂያዎች ምናምን ያሉበት ዋሊ ብታገኙ ምን ታደርጊያለሽ? እሺ ይሄ ጥሩ ሀሳብ ነው። ስምም አልበል ዳዋካስ እምነት ለአንተ ምንድነው? እምነት ታምኖ መገኘት። እሺ ስምሽም አልበል ነው ሄኖክ ፋንታውን መስፍን ለብሶ ይባላል። ሰለሞን ይባላል። ዘሪሁን ይባላል። መንገድ ላይ አሁን የወደቀ ዋሌት ብታገኝ ምን ታደርጋለህ? እስከ 50 ሺህ ብር የሚጠጋ ገንዘብ አለው። የሰውየው አይዲዎች ምናምን አሉና ምን ታደርጋለህ? በአድራሻው ደውዬ መልስለታለሁ። ያለበለዚያ ወደ አቅራቢያ ባለው ጣቢያ መልሳለሁ። ያው መታወቂያው ላይ ያለው ስልክ ቁጥር ደውዬ ያው መመለስ ነው። 50 ሺህ ብር ትመልስለታለህ? አማራጭ የለም። ሰው ኢንፎርሜሽን ካለበት እዛ ሰው ደውዬ መልሼ ይደርሻለሁ። አሊያ ደግሞ ቾሌዶች አደረገለ ብሩን 50 ሺህ ብሩን ጥለሽ ትያለሽ? ያው ብር ብቻ ከሆነ መሬት ላይ ያው ትንሽ ያለ ዋሌት ማድረግ ነው ቀስ ብለህ ማለት ነው። እግዚአብሔር የሰጠህ ብር አሜን ብለህ ተቀበል። አሜን ብሎ መቀበል ነው። ለህግ ካልመስጠት ነው። ምክንያቱም ከባድ ነው። የኔ ያለውና መውሰድ ከባድ ስለሆነ ማለት ነው። ስምም አልበል አቤኔዘር አሁን መንገድ ላይ ይሄድ ዋሌት ብታገኝ ዋሌት ውስጥ ደግሞ እስከ 50 ሺህ ብር የሚጠጋ ገንዘብ ቢኖር እዛ ውስጥ ደግሞ የሰውየው አድራሻ እንደዚህ አይዲዎች ምናምን አሉና ትመልሳለህ? እመልሳለሁ ግን ያው ፋይሉን ቢቢስ ላይ መልሶ አይዲው ምናምን እመልሳለሁ። ኦኬ ገንዘቡን አመልስም። በዚህ ኑሮ እንዴት ይመልስ? ዋሌቱን ብቻ ማለት ነው። ዋሌቴ ይመልስልታል። ገንዘቡ አይመልስም። ገንዘቡማ ኑሮውን እያየ እሱ ራሱ ብመልስ ይታዘበኛል።
ራይድ ስትሳፈሪ ልክ ልትሳፈርሽ ካንቺ አሁን ምንድን ነው ያልሽው ስልክ? አይፎን 13 አሁን 17 ቢኖር እንበል 17 ቢኖር ምን ታደርጊያለሽ? ትመልሻለሽ? አሚን ጨምሮ ይስጥሽ ብለናል። ታክሲ ውስጥ እየሄድክ ከአንተ ጋር አብሮ የተሳፈረው ሰውዬ ስልኩን ጥሎ ወርዶ እሱ ከወረደ በኋላ ደግሞ እንደ ድንገት አንተ ስልኩን ብታየው ቢጠራ ምናምን ብታይ ምን ታደርጋለህ? በዛ ሰዓት እነግረዋለሁ። ስልክህን እየጠራ ነው ጥለው ኦልሬዲ ወርዷል ሰውዬው ምናምን። ከወረደማ በቃ ምን አማራጭ አለ? ይዘሻት ትሄጃለሽ። ለመስጠት ትሞክራለህ ለሰው። ኦኬ ካልተሳካ ይዘው ትሄዳለህ። ይዘሽ ትሄጃለሽ? ይሄዳል። ስንት ዓመት ነው? 16 ዓመት ነው። ራይድ ውስጥ ስትገባ አንድ በቃ ጽድት ያለ ታብሌት ብታገኝ ምን ታደርጋለህ? ካገኘሁት እኔ መልሷል። ውዱ ታብሌት ስንት ነው? አይፓድ ፕሮ ወደ $1500 አካባቢ ወደ 200 ሺህ ምናምን ብር። እሱም መለስክ ማለት ነው? አዎ መልሳለሁ። ታውቀዋለህ? እርግጠኛ ነኝ የመለስክ ነው? እርግጠኛ ነኝ መልሷል። ምንድን ነው ስልክ አሁን? አይፎን ስንት? 14 እሺ 17 ብታገኝ ምን ታደርጋለህ አሁን? ያ አይክላውድ ምናምን ስለሆነ ለስፔሩ ምናምን ብዬ ብር ተቀብዬ ሳይሆን መልሳል። አይፎንማ ይመልሳል። ምንም አታረግም። ከዚህ በፊት እንደዚህ ገጠመኝ አጋጥሞሽ ያውቃል? ዋሌት እንደዚህ ገንዘብ ያለው ምናምን ኤቲኤም አለው ከነ ፓስወርድ። እሺ ምን አደረክ? ከዛ ደውዬ ሰጡት። ታማኝ ኢትዮጵያዊ ተገኝቷል እዚህ ጋር ተመልካቾቻችን። ሰምቼ አውቃለሁ እንደዚህ አይነት ነገር። ኦኬ ግን ያው አብዛኞቹ እንደመለሱ ሞባይል አሁን በቀደምነታ ሞባይል አግኝቼ መልሻለሁ። አግኝተህ ነበር? አግኝቼ ነበር። ሞባይል ከኪሳቸው ወርቆ ኦኬ የሞባይል ማን ነው ምናምን ብዬ ስል ልጁ ጥሎ ተነስቷል የኔ ነው ምናምን ብሎ መልሻለሁ። አሁን በቀደም ከዚህ በፊት እሺ ገጠመኝ ይኖራል ምናምን እንደዚህ አሁን 10 ብር ምንም አያደርግልኝም ብለን የመለስነው? አይ ያው ትልቅ ሰው ስለነበሩ ወደቀ ብዬ 100 ብር ወይ 200 ብር ቢሆን ጸጥ ነበር። ግማሽ ከኔ ምንም ነገር እኔ ጋር ሲደርስ አይመለስም ነው የምትለው? ኑሮ እኮ ነው። በእቃ ደረጃ አሁን ይሄን እቃ መልሰዋለሁ አልመልሰውም ምናምን የምትለው የትኛው ነው? አልመልስም ብዬ የምል ምንም እቃ የለም። ሁሉንም ትመልሳለህ? መልሳለሁ። ማንኛውም የወደቀብኝ ግን ያው እድልን ነው። ስለዚህ ለባለቤቱ ብመልስ ደስ ይለኛል ካገኘሁ፣ ካልሆነ ግን ለሚመለከተው የመንግስት ተቋም አሳውቃለሁ። አሁን ለምሳሌ በአካውንት ላይ ገንዘብ በስተት ቢገባ ምን ታደርጋለህ? ከባድ ነው ግን ሰጣይ አሁን በቃ እስከ 50 ሺህ ብር ምናምን አግኝተህ ማታውቀው ገንዘብ አሁን ሊገባ ይችላል በድንገት ማለት ነው። ምን ታደርጋለህ? ፈጣሪን ስለሚፈራ ይመልሳለሁ። ሰውየው ደውሎ እንትን ካለኝ እመልስለታለሁ። ካልሆነ ግን ባንክ ወይ ሪፖርት አድርጌ ያንን ነገር እንዲመለስ ወይ ትክክል እንዳልሆነ በስህተት እንደገባልኝ በዛ ለሚመለከተው አካል እጠቁማለሁ። ወደዛ ባንክ ሄጄ ይሄ ብር የኔ አይደለም ምንድነው እንዴት ሊገባ ቻለ ብዬ ለባንኩ አመለክታለሁ። እንደዚህ አጋጥሞ ያውቃል ከዚህ በፊት? ሁሉ ጊዜ አባይነሽ ምናምን የሚል አለ፣ ግን ይገባ 2000 ምናምን ብር ይገባል። ሄጄ አመለክታለሁ ብል ስል ብሩ አባይነሽ ናት የምትልከውልህ? አባይነሽ በኔ አካውንት ከፍታ ይሆን አላውቅም፣ በኔ ስልክ ይሆን አላውቅም፣ ግን ሁሉ ጊዜ ይገባል። ሄጄ ባንክ አመለክታለሁ ብዬ ስል ብሩ ሲወጣ ነው የማየው። እባክሽ አባይነሽ ከዚህ በኋላ ብትልኪ እኔ ወስደዋለሁ። ስልኳ የለም፣ ስልኳም የለም። ባንክ ሄጄ ነው ማመልከት ያለብኝ። በስተት አካውንት ውስጥ ገንዘብ ገብቶ ያውቃል? አያውቅም። እንደዚህ አሁን ከዚህ በፊት የሰማው ታሪክ ይኖራል? እንደዚህ አካውንታቸው ውስጥ ገብቶ የመለሱ ብዙ በጣም በቅርብ ራሱ ሰሞኑን 8.2 ሚሊዮን ምናምን አካውንት ገብቶ መለሰ የተባለውን ሰምቼ በጣም ነው ያዘንኩት። በሱ ቦታ ብትሆን ምን ታደርጋለህ? አንተ እመልሳለሁ፣ ግን ያው ሁሉንም ማለት ነው የተወሰነ ምናምን 8ቱን ወስድና እሺ፣ ከልብ ነው የምናመሰግነው። መልካም ጊዜ። እሺ፣ መልካም ጊዜ። እሺ፣ እሺ፣ ሰላም ሁሉ። እሺ፣ እሺ፣ መልካም ጊዜ ነው። እሺ፣ ብራዘር። የእስካሁኑ ቆይታችን ይሄን ይመስል ነበረ። ጣቢያችን ቻናል ዋን ነው። ፕሮግራማችን ቅዳሜኛ። እኔ አብራችሁ የነበርኩት ደግሞ ጆቢናዝ ነኝ። ቻሌንጅ ከሌሎች ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላም